እኛ የአረብ ሀገር ሴቶች ወላሂ የምናሳልፈው መከራና ስቃይ አንድ አላህ ነው የሚያውቀው። በአሁኑ ሰዓት ላይ ደግሞ መዳሞች በጭራሽ የኤምባሳችንን ደካማነትና ማንም እንደማይጠይቃቸው ለእኛም ማንም እንደማይደርስልን አውቀው እህቶቻችንን እንደዚህ እያደረጉ ጉልበታቸውን ጨርሰው ስራ አሰርተው ገንዘብ ሳይሰጡ መጨረሻ ላይ ግን እንደፈለጉ ከተጫወቱባቸው በኋላ ይሄው እንደዚህ አውጥተው እየጣሏቸው ነው የሚገኙት ማለት ነው። እባካችሁ ይሄንን ቪዲዮ ላይክ ሼር አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ ቤተሰቦቼ እንዴት ናችሁ? ክርስቲያን ወገኖቼም ሰላም ብያለሁ። አላህ ሱብሃነሁ ወተዓላ በያለንበት አላህ ይጠብቀን፣ ሀገራችንንም ሰላም አድርግልን ያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ፊት ለፊታችሁ ላይ የምትመለከቷት ልጅ የምትናገረው ኦሮምኛ ነው። ማን የምታውቋት ልጆች ካላችሁ እባካችሁ ድረሱላት። መዳሟ ምን እንዳደረገቻት ወላሂ በቀኒ በጣም ነው ያዘንኩት። በጣም ነው ያዘንኩት ማለት ነው። ሀባይቢ እኛ በአረብ ሀገር ላይ ከሚደርስብን ፈተናዎችና መከራዎች እነምናቀው ነው እና የስልዝ ጋር ተመልከቱ ማለት ነው። እግሯን እንደዚህ አበላሽተዋት ሐኪም ቤት ሳይወስዷት መጨረሻ ላይ ግን በራሱ ጊዜ ቁስሉ ደርቆላታል። ግን እዚህ ጋር የደበደበቻትን ድብደባ ተመልከቱ። እንደው ወላሂ ነው ምላችሁ የለበሰችው ዩኒፎርሟ በደሙ እንዳለ ተጨማልቆ የመተቻት በእንትን ስልክ ነው። አስቡት እንግዲህ በቻርጅ ስልክ እንደዚህ እስከምትደማና እንትኗ ቆዳዋ እስከሚላላት ድረስ ደብድባ እንደፈለገች አድርጋ ብሯን ሳሰጣት እንደፈለገች ከተጫወተችባት በኋላ አውጥታን ይጣለቻት ማለት ነው። አላህ ጀዛቸውን ይክፈላቸው። እዛ ያገኟት ልጆች አግኝተዋታል ማለት ነውና እኛ አረብ ሀገር ሴቶች ግን በስንቱ ነው የምንፈተነው? የስራ መብዛት፣ የጩኸት፣ እንደገና የቤተሰብ ናፍቆት፣ እንደገና የራስ አለማረፍ፣ በዛ ላይ ደግሞ አልፎ ተርፎ ጉልበታችን ካለቀ በኋላ እንደፈለጉ ከተጫወቱብን በኋላ እንደዚህ ደብድቦ የኤምባሳችንን ደካማነት ማንም እንደማይጠይቃቸው ማንም ዞር ብሎ እንደማያቸው ስለሚያውቁ ብቻ ይሄው በእህቶቻችን ህይወት ላይ እየተጫወቱባቸው ነው የሚገኙት ማለት ነው። እና እህቶቼ ባካችሁ እንደዚህ አይነት ተጠቃሚ ደርስባችሁ ከሆነ ከአንድ ሁለት አንዴ እንደዛ ወይም ምች ድረስ እንዲሁም ደግሞ ስቃይ ድረስ ከደረሰባችሁ መጥፋት የምትችሉ መጥፋት የማትችሉ ደግሞ ግዴታ ቢሮ እንዲወስዷችሁና እኔ እንጃ ወላሂ ቢሮ ራሱ እኮ በአሁኑ ሰዓት ላይ አንዷ ትናንትና በለቀቁት ቪዲዮ ላይ ወላሂ አንዷ እህቴ ያለችኝ ልንገራችሁ። እኔ ስቃይ ላይ ነው ያለችኝ። 15 ቤተሰብ አለበት ስቃይ ላይ ነን። እኔ አሁን ላይ ልቤን እያመመኝ ነው፣ እየደከመኝ ነው። እዚህ ቤት መሞቴ አይቀርምና እባካችሁ በዱዓችሁ አትርሱኝ። በጣም እያሰቃዩኝ ነው። ቢሮ ደውዬ ስናገራቸው ቢሮዎቹ ለስራ ነው የመጣሽው፣ አርፈሽ ስሪ፣ አፍሽን ዝጊ፣ ዘልዛላ ብለው ጆሮዬ ላይ ዘጉብኝ። እና ምን ላድርግ ምን ማድረግ አለብኝ ብላ ነው ኮሜንት ላይ ጻፈችልኝና እኔ ግን የባክሽ ከዛ ቤት መጥፋት ምትጪ ከሆነ ጥፊ፣ ካልሆነ ደግሞ ቢሮ ማይወስዱሽ ከሆነና እነዛ ቢሮዎቹም እንትን መጥቶ ማይደርሱልሽ ከሆነ ከዛ ቤት ጥፊ፣ ያለበለዛ ወደ ሀገርሽ ግቢ ነው ያልኳት። በጤና ወደ ሀገር መመለስ ራሱ እኮ አንድ ነገር ነው ማለት ነው። እና የኛን ደካማነት ስለሚያውቁ የኤምባሳችንን ደካማነት ስለሚያውቁ አረቦቹ ተጨማልቋል ማለት ነው። የሌላ ሀገር ዜጋዎች እኮ በክብር ነው ያሉት፣ ተከብረው ሀቃቸው ተጠብቆላቸው በሰዓታቸው እየተኙ በሰዓታቸው እየተነሱ ምግባቸውን በስነ ስርዓት እየበሉ እየፈለጉትን እንኳን አረቦቹ ባያመጡላቸው አረቦቹ ባይገዙ ራሱ በራሳቸው ገንዘብ ገዝተው በልተው ጉልበታቸውን ጠግነው ነው ስራ የሚሰሩትም ደግሞ ብልጥ ናቸው። እንደኛ አይደለም የሚሰሩት። እኛ እኮ የራሳችን ቤት የሚመስል ጽዳታችን ራሱ ከስር እስከ ጥግ ከጥግ እስከ ጥግ ነው የምናጸዳው። እንደገና የምናደርጋቸው ነገሮች ወላሂ ላዚም እኛ በጣም ነው ጉልበታችንን የምንጨርሰው። እነሱ ግን ላይ በላይ ነው የሚያጸዱት ማለት ነው። ላይ በላይ አሁን ከኔ ጋር እንደነገርኳችሁ 2 ሰራተኞች አብረው የሚሰሩ 2 ሰራተኞች አሉ። ፊሊፒኒዎች ናቸው። የሚገርማችሁ ነገር ቤት የምታጸዳዋ ሰራተኛ ወላሂ ላዚም እኔ በፊት ከሷ ጋር አብረን ነበረ የምንሰራው። አንዷ ሰራተኛ ከመምጣቷ በፊት እሷ ልጆቹን ስትይዝ እኔ ነበረ ቤት ማጸዳው። ከዛ ደግሞ ልጆቹ ሲተኙ እሷ ታጽዳለች፣ እኔ ምግብ ሰራ ነበረ ማለት ነው። እና እሷ እኔ በኔ ተራ የሆነ ቀን ወላሂ ነው የምላችሁ እስከ 2 ሰዓት 3 ሰዓት ይጨርስብኛል ቤት ማጽዳቱ። አስቡት። ታቹን ጨርሼ እስከ ፎቅ ጣለው፣ ፎቁን ጨርሼ መጣው ስል እስከሚል ድረስ 3 ሰዓት 2 ሰዓት በእርግጠኝነት ይወስድብኛል። እሷ ግን ግማሽ ሰዓት አይጨርስባትም። ለምን? በደንብ አሰራም።
የሚታዩትን ቦታዎች ብቻ ጽድት ታረግና ሌላውን ጋር ዝም ብላ ነው የምትተው ማለት ነው። ሽንት ቤት ገብታ ሐማሙ ንጹህ ከሆነ አታጥበውም፣ ዝም ብላው ትወጣለች። ገባችሁ? ደግሞ ቁጭ ብላ ስልኳን እየጎረጎረች ትውልና ሴቷ የሆነች ድምጽ ስታወጣ ቶሎ ብላ ስራ የሚሰራ ሰው ትመስልና ሙክነሳ ይዛ ትወጣለች ማለት ነው። ከዛ እነሱ አረቦቹ ሲተኙ ቁጭ ብለው ነው ምግባቸውን በልተው ንስካፋቸውን ጠጥተው እንዲሁም ደግሞ የሚያደርጉትን ነገር ስልካቸውን ይጎረጉሩና ሰዎቹ ሲነሱ ስልካቸውን እንዳላዘሰው ስልኩን ቁጭ ያደርጉና ስራ እንደሚሰራ ሰው ወዲ ይላሉ ማለት ነው። እኛ ደግሞ ጥቁር ስለሆነ አንዳንዴ በጣም የራሴ ነገር ይገርመኛል። እነሱ ትንሽ ሲንቀሳቀሱ ደግሞ ፊታቸው ወዲያው ቀይ ይሆናል። በቃ እንዴት ስራ እንደሰራ ሰው ደግሞ እንትን ላባቸው ይወጣል። እኔ ላብ አይወጣኝም እንደደከምኩ ራሱ ራሴ በቃ ራሴ እንትን ስል እንጂ ለነሱ የሚደክም ራሱ አይመስላቸውም። ለአረቦቹ ማለት እኔ የሚደክም አይመስላቸውም። አሁን በብዛት እነሱ የሆነ ነገር ታውቃላችሁ ወይ ሲባሉ አናቅም ነው የሚሉት፣ አላቅም ይላሉ። እኔ ግን የሚገርማችሁ ነገር እነሱ የሆነ ነገር ስትለኝ እነሱ አላቅም ብሏል። እነሱ እኮ አሁን ስንት አመት መሰለሽ? አንደኛዋ 6 አመቷ ነው እዚህ ቤት። እኔ ገና 4 አመቴ ነው። ያቺናት ቀንድ ባኛ የመጣችው ቤቱን በደንብ የምታውቀው ያቺናት፣ ግን አላቅም ትላለች በብዛት። በቃ እንደ ህፃን ልጅ ትሆናለች። ትልቅ ሰው እኮ ናት ወላሂ ላዚም። የ22 አመት ሴት ልጅ አለቻት። እኔ ገና ልጄ 9 አመቷ ነው የወለድኳት የመጀመሪያ ልጄ ማለት ነውና እሷ ወደ 45 አመት ሆኗታል። እኔ ግን አልহামዱሊላህ 30ዎቹ ቤት ነኝ። ግን በጣም ነው የሚገርመኝ ወላሂ ነው የምላችሁ። ደግሞ በቃ አንድ ነገር ስሪ ብላ ሄዳ ለው ታረገውና ቢስሚላህ በ5 ደቂቃ ውስጥ ትመጣለች። ጨረሽ ወይ ስለታው ጨርሻለሁ። እኔ ግን ሄጄ 1 ሰዓት ነው የሚጨርስብኝ አንድ ነገር ለመስራት። ለምን በደንብ ማጽዳት ወዳለሁኝ፣ በደንብ ማለት ነው። እስከ ጥግ አጸዳለሁ። ከዛ በኋላ ደግሞ ሲደክመኝ ከሴቷ ጋር እንጫጫሃለን ማለት። እሷ ግን ምንድነው የሚያረጉት እነሱ? ብልጥነታቸው ብልጥነት ሴቷ ስትሳደባቸው ስድቡን እያወቁ ራሱ ይስቃሉ። እያወቁ ካለ በሰማ እንዳልሰማ ነው የሚያልፉት። እኛ ደግሞ ትንሽ ነገር ሱካራችንን ከፍ አድርገዋል ሀባይቢ። ወላሂ ነው የምላችሁ። እኔ አሁን ሴቷ የሆነ ነገር ስትልኝ በጣም እናድዳለሁ። ያልሆነ ንግግር ስታናግረኝ መልስ ሰጣታለሁ። ከዛ ትጮህብኛለች። እሷ ግን ያቺ ሰራተኛዋ ግን ምን ታረጋለች መሰላችሁ? እንትን የሆነ ነገር ብላት አላቅም ስትላት ትሳደባታለች። አላህ ይልአንክ ብላ የሆነ በቃ አላህ ላ ያጥክል አፍያ ያኒ አላህ አፍያሽን አይስጥሽ አንቺ እንደዚህ ብላ ትሳደባለች። ከዛ ምን ትላታለች በቃ እንዳላውቀ ሰው ማለት ነው። ከዛ ደግሞ ቀስ ብላ መታ ማታቀውን ስድብ ከሰደበቻት መታ እንደዚህ ማለት ምን ማለት ነው ብላ ትጠይቅኛለች። እኔ ደግሞ ነግራታለሁ። ከዛ ኮስተርትልና ጠራቻት አይደለ እየሳቀች ትሄዳለች። እኔ በጣም ነው የምቃጠለው ስትሰደብ። በተለይ ደግሞ አላህ ይላን አቡክ አላህ ይላን ኡምክ ሲሉ ቤተሰብ ሲሳደቡ እንደ ሱካሪ እንደሚፈላ እኔ ወላሂ ላዚም አንድ ቀን ማለት ነው አንድ ቀን ምን አለችኝ? በጣም ተናዳለች። ከዛ ሰራተኛችሁም ስትጠራት አድርጌ ያለቻትን አላደረገችም። እኔ ጋር ስትጠራኝ ደግሞ እኔ ቁርስ ስሪልኝ ብላኛለች። ቁርሴን ሰርቼ ወሰድኩላት። ከዛ ትንሽ ጊዜ ቆይታ ደግሞ አሲር ስራ አለች። አሲር እየሰራው ያለ ሰውየው ጠራኝና እንትን ከፎቅ ቶብ አምጪልኝ አለ ማለት ነው። ከዛ እኔ አሲሩን ትቼ ወደ ፎቅ ወጣሁኝ ለሰውየው ቶብ ለመስጠት እና በዛ ሰዓት ደግሞ እሷ ለካ አሲሩን እየጠበቀች ነው። እኔ አላየኋትም። እኔ ለምን ሰውየው እኔ ያለኝ ነው ራሷ ስጦት አለች። ከዛ ደግሞ ያቺ ሰራተኛ ስላልነበረች እኔ እየሮጥኩ ወጣሁኝ ማለት ነው። ከዛ ስመለስ ለምን አሲሩን አሰርተሽ አላመጣሽልኝ ማለች። ከዛ ሰውየው እኮ ኦክቶበር አምጪልኝ ብሎኛል ጋሽረን እንደ ስጡ ያልሽው ሰራተኛው ደግሞ አልነበረችም አልኳት። ከዛ አለይላ ነው ቡክ ያለችኝ ማለት ነው። ወላሂ ለአዚም ሀባይቢ በዛ ሰዓት አይኔ ወደ እንትን ወደ እሳት ነው በቃ ወደ ጭንቅላት ያቃጠለኝ። አይኔን እንዲው ፍጥጥ አለ። ከዛ ገላይ በሙሉ እንዲው ያቃጠለኝ ጀመር ማለት ነው። ከዛ ጠገባዎች ምንድነው ያልሽው አልኳት ማለት ነው። ማገልትሽ ያለች እለጉልትሽ አልኳት ፍጥጥ ብዬ በዛ ሰዓት ወላሂ ተነስታ ብትይዘኝ በዛው ጥፍጥፍ ላረጋት ገብቷቸዋል። በዛው ልጠፈጥፋት ነበር። አስተግፍሩላህ ላይ ይቅርበለኝና ከዛ ውሽ ተخلهم ابوي انت ليش تلعني ነው انا اقول صلى الله عليه وسلم አልኳት። እኔ አሁን ያንቺን አባት እንዲህ ብዬ ልስደበው አልኳት።
አባቴ ምን አገባው ያጠፋው ጥፋት ካለ እኔን እንጂ መስደብ አለብሽ ከቤተሰቦቼ ምን ችግር አለሽ አልኳት ቤተሰቦቼ እኮ እየናፈቁኝ እኔ በአይኔ ለማየት እንኳን እየናፈቁኝ አንቺ እዚህ ጋር መተሽ እነሱን ልትሳደቢ ምን ቤት ነሽ ነው ያልኳት ከዛ ጻጥ አለች መልስ አሰጠችኝ ቢታዩ ወላሂ እንደተናደድኩ አውቃለች አስፍ አለችኝ ማን ይቅርታ አድርግልኝ ሳላስበው ነው ካፌ ያወጣው አለችኝ ማለት ነውና አላህ ይቅር ይበለን እኛ በትንሽ ነገር እናትታለን እና እነሱ ብልጥ ናቸው ግን እኛ ነን ህይወታችን እየተበላሸ ያለው ሀባይቢ ዱአ አድርጉ